ከዚህ በኋላ በቃኝ፣ እስካሁን ነገሩ እንዳይባባስ በሚል ቀለል ያሉ ሚሳኤሎችን ስተኩስ ቆይቻለሁ። አሁን ግን ነገሩ ለይቶለታል። ከ100 ቶን በላይ የሚመዝኑ ፈንጂዎችን የታጠቁ ሚሳኤሎችን መተኮስ ልጀምር ነው ስትል ኢራን አስደንጋጭና ድንገታዊ መግለጫ ዛሬ አውጥታለች። ከወደ አሜሪካ ደግሞ ሁለት የተጣረሱ መግለጫዎች ወጥተዋል። በአንድ በኩል ፕሬዚዳንት ትራምፕ ጦርነቱ ከታሰበው ቀን በጣም ባነሰ በአጭር ጊዜ ውስጥ ይጠናቀቃል፣ ኢራን አቋሟ ተዳክሟል፣ ከዚህ በኋላ የድል ብስራት ቀን ደርሷል፣ መጨረሻው ምዕራፍ ላይ ደርሰናል፣ አያሳስባችሁ በማለት ቀለል ያለ መግለጫ ሲያወጡ፣ ነገሩን እንደዋዛ ያልተመለከተው የአሜሪካው መከላከያ ሚኒስቴር ፔንታጎን ደግሞ ጦርነቱን ገና አሁን ጀመርን፣ የእስካሁኑ ቀልድ ነበር በማለት ፕሬዝዳንቱን የሚጣረስ መግለጫ ሰጥቷል። ፕሬዝዳንቱ ዛሬ በጋዜጠኞች ለቀረቡላቸው ሁለት አንኳር ጥያቄዎችም ምላሽ ሰጠዋል። አድማጮች፣ የመጀመሪያው የሁለቱን የተቃረኑ መግለጫዎች ጉዳይ ሲሆን፣ ሁለተኛው ደግሞ ለኢራኑ አዲስ ለተሾሙት ሃይማኖታዊ መሪ የሚያስተላልፉት መልእክት ካለ ተብለው ሲጠየቁ የሰጡትን ሙሉ የቃለ መጠይቅ ያልተጠበቀ ምላሽ በዛሬ የመረጃ ትንታኔያችን ተመልክተነዋል፣ ታደምጡታላችሁ። ሌላኛው ሰበር መረጃ የአሜሪካው ፕሬዝዳንት ለሩሲያው አቻቸው ቭላዲሚር ፑቲን ቀጥታ ስልክ ደውለው ከ1 ሰዓት በላይ እንደተወያዩ ታውቋል። ትራምፕ ለምን ወደ ፑቲን ደወሉ? ይህ የስልክ ውይይት የተደረገው ምንን አስመልክቶ ነው? በውይይቱ የተነሱ ወሳኝ ነጥቦች ምን ናቸው? የሚሉትን መረጃዎች ከኛ ጋር እስከ መጨረሻ ውስጥ ቆዩ፣ የምታደምጧቸው ጉዳዮች ናቸው። ወደ መረጃችን አለፍን። ከዚህ በኋላ በቃኝ፣ እስካሁን ነገሩ እንዳይባባስ በሚል ቀለል ያሉ ሚሳኤሎችን ስተኩስ ቆይቻለሁ። አሁን ግን ነገሩ ለይቶለታል። ከ100 ቶን በላይ የሚመዝኑ ፈንጂዎችን የታጠቁ ሚሳኤሎችን መተኮስ ልጀምር ነው ስትል ኢራን አስደንጋጭና ድንገታዊ መግለጫ ዛሬ አውጥታለች። በርካቶችን ያስደነገጠው ይህ የኢራን መግለጫ ከዚህ በኋላ ወደ እስራኤልም ሆነ ወደ አሜሪካ የጦር ሰፈሮች የሚልካቸው ሚሳኤሎች ከእስካሁኑ ለየት ያሉና በሚያርፉበት አካባቢ መጠነ ሰፊ ውድመቶችን የሚያደርሱ ትልልቅ ፈንጂዎችን መሸከም የሚችሉ ጠላትን አስጨናቂ መሳሪያዎች ናቸው ስትል ገልጻለች። ይህ የጦርነቱ ጅማሮ እንጂ ከዚህ በፊት የተካሄዱት ጥቃቶች ምንም እንደሆኑ አመልካች ነው ተብሎላታል። የኢራን አብዮታዊ ዘብ የአየር ኃይል አዛዥ በሰጡት መግለጫ ኢራን ከእንግዲህ አትለማመጥም፣ እስካሁን የምትጠቀማቸውን ቀለል ያሉ ሚሳኤሎች አትጠቀምም፣ ይልቁንም ጠላትን የሚያስጨንቅና የሚያርበደብድ አውዳሚ ሚሳኤሎችን ትጠቀማለች ሲሉ ተደምጠዋል። ዋና አዛዡ አክለውም ኢራን የወታደራዊ አቅሟና ጥበቧን ለጠላት የምታሳይበት ጊዜ አሁን ነው ሲሉ የነገሩን መክፋት በአንክሮ ተመልክተውታል። ሁለቱም ሀገራት ወደ ጦርነቱ የገቡበት ሳያስቡበትና በድንገት በሚመስል መልኩ የቀልድ የሚመስል ነገር ግን እጅግ አደገኛ ውጥንቅጥ ውስጥ በመግባታቸው ከሁለቱም በኩል የመደናገጥና ግራ የሚያጋቡ መግለጫዎች እየተሰጡ ነው። በዚህ የአሜሪካው ፕሬዝዳንት ትራምፕ በመግለጫቸው ከኢራን ጋር የተጀመረው ጦርነት ሊጠናቀቅ ነው፣ ከዚህ በኋላ ኢራን ከኛ ጋር ለመዋጋት ኃይልም ሆነ ሞራል የላትም፣ ጦርነቱ በተወሰኑ ቀናት ውስጥ ፍጻሜውን ያገኛል በማለት ለጋዜጠኞች ገልጸዋል። ፕሬዝዳንቱ ኢራን በተወሰደባት የተቀናጀ ወታደራዊ እርምጃ የአየር ኃይሏም ሆነ የባህር ኃይሏ ክፉኛ መዳከሙን አስታውቀዋል። በሌላ መረጃ የአሜሪካው ፕሬዝዳንት ለሩሲያው አቻቸው ቭላዲሚር ፑቲን ቀጥታ ስልክ ደውለው ከ1 ሰዓት በላይ እንደተወያዩ ታውቋል። ትራምፕ ከፑቲን ጋር ባደረጉት የስልክ ውይይት ከኢራን ጋር የገቡበትን የጦርነት ቀውስ ለመፍታት የሚያስችሉ ስትራቴጂካዊ መፍትሄዎች ላይ ተወያይተዋል ተብሏል። መፍትሄ ያልተገኘለት የመካከለኛው ምስራቅ ግጭት በትራምፕ መግለጫ ዘንድ ቀለል ተደርጎ ይታይ እንጂ እውነታው ግን ከዚህ የራቀ እንደሆነ አመላካች ነገሮች ተበራክተዋል። በዚህ ፕሬዝዳንት ትራምፕ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን የነገሩን አሳሳቢነት በቀጥታ ስልክ ደውለው የመፍትሄ ያለሽ እንዳሉ እየተነገረ ይገኛል። ወዲህ ኢራን ከእንግዲህ ማንንም አልሰማ፣ የክፉ ቀን መሳሪያዎችን ከሰገባቸው ልመዝነው በማለት ምላ ተገዝታለች። ይህ በእንዲህ እንዳለ የፕሬዝዳንት ትራምፕ ከወደ ሞስኮ የመደወላቸው ነገር ምንድን ነው? ይህ በጋዜጠኞች ለፕሬዝዳንት ትራምፕ የተጠየቀ ጥያቄ ነው። ጥያቄውን ከመጤፍ ያልቆጠሩት ትራምፕ የፑቲንና የእርሳቸውን የስልክ ውይይት ምስጢር ጆሮ ዳባ ልበስ ብለው እንዳለፉት መረጃዎች አመላክተዋል። የዓለምን ዕጣ ፈንታ ይወስናሉ ተብለው የሚጠበቁት አሜሪካና ሩሲያ የሁለቱ ሀያላን ሀገራት መሪዎች ውይይት የተፈጠረውን ግጭት ያረግባል ተብሎ ቢጠበቅም እስካሁን የወጣ የመፍትሄ ሐሳብ እንደሌለ ጋዜጠኞች አስታውቀዋል። ፕሬዝዳንት ትራምፕ ዝርዝር መረጃውን ከመናገር ይልቅ
በደፈናው ግን በቀጠናው የሚፈጠሩ ግጭቶችንና ጦርነቶችን በውይይት በመፍታት ለቀጠናው ሰላም መስፈን በጋራ ለመስራት መስማማታቸውን ተናግረዋል። ኢራን በመሪዋ አያቶላ ሐሚኒ ቦታ ልጃቸውን አያቶላ ወጅታ ሐሚኒን ተክተው ሀገሪቱ እንዲመሩ መሾሟን ተከትሎ ጋዜጠኞች ፕሬዝዳንት ትራምፕን ስለዚህ ጉዳይ ምን ይላሉ? ምንስ መልእክት ያስተላልፉ? በማለት ጠይቀዋቸዋል። ትራምፕም እንዲህ አሉ። እኔ ኢራንን እንዲመራት የምፈልገው ሰው እርሱ አይደለም፣ እንዲመራትም አልፈቅድም። ይልቁንም ኢራንን እንዲመራ የምፈልገው አንድ ሰው አለ። ለጊዜው ግን ማንነቱን አልነገራችሁም ሲሉ ለተጠየቁት ጥያቄ ምላሽ ሰጥተዋል። ይህ በእንዲህ እንዳለ በቀጥታም ይሁን በተዘዋዋሪ ኢራን ላይ ለምትሰነዝሩት ጥቃት እያንዳንዳችሁ ሀገራት ትልቅ ዋጋ ትከፍላላችሁ፣ የኢራን ጠንካራ ክንድ ገፈት ቀማሽ ትሆናላችሁ ስትል ኢራን አውሮፓውያን ሀገራትን አስጠንቅቃለች። ከአሜሪካም ሆነ ከእስራኤል ጎን በመሰለፍ ወይም የመሳሪያ እገዛ በማድረግ ከጎናቸው በመቆም ድጋፋቸውን ለማሳየት የምትሞክሩ አውሮፓውያን ተጠንቀቁ፣ የኢላማ ቀለበታችን ውስጥ ናችሁ ስትል ጠንከር ያለ ማስጠንቀቂያ ሰጥታለች። ይህ ከሆነ ደግሞ የተጀመረው ጦርነት አድማሱን አስፋፍቶ ወደ ሶስተኛው የዓለም ጦርነት ሊገባ ይችላል የሚሉ መላምቶች ተበራክተዋል። ከዚሁ ጋር ተያይዞ ኢራን ከ97 ፓውንድ በላይ የሚመዝን የተጣራ ዩራኒየም እንዳላት መረጃዎች እየወጡ ይገኛሉ። ይህም ኢራን በአሜሪካ በእስራኤልና በአውሮፓ ሀገራት ዘንድ ፍርሃትን አጭራለች። የአሜሪካና የእስራኤል የደህንነት የስለላ አባላት ይህን ዩራኒየም ክምችት ያለበትን ቦታ ለመለየትና ለማውደም ቢሞክሩም እንዳልተሳካላቸው ተናግረዋል። አሁንም ድረስ ክምችቱን ለማግኘት ለአስጨራሽ የስለላ ተጋድሎ እያደረጉ እንደሚገኙ መረጃዎች እየወጡ ነው። ክቡራን አድማጮች የዛሬን ጨረስን። በቀጣይ የመካከለኛው ምስራቅ ወቅታዊ መረጃዎች እስከምንገናኝ በያላችሁበት ሰላም